በደሞዝተኞች ላይ የሚጣለው ግብር ማሻሻያን በተመለከተ አዲስ መረጃ ይፋ ተደርጓል። ከ8000 ብር በላይ ደሞዝ ያላቸው ከግብር ነፃ እንዲሆኑ መጠየቁና የሚስተካከሉ የስራ መደቦች ቢኖሩም ከስራ ቀነሳ እንደማይኖር ታውቋል። ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ገለጸ። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምጥል ሀገር መሆኗን አመልክተዋል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱ መንግስት የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ጠቁመዋል። ከዚህ ቀደም ወራዊ ደሞዛቸው እስከ 8384 ብር የሆኑ የመንግስት ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡ ይታወቃል። ፕሬዝደንቱ አቶ ካሳሁን ፎሎ እንዳሉት ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄያቸውን አቅርበዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ነው ኢሰመኮ የገለጸው። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰመኮ ጠይቀዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁ ተገልጿል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት አገልግሎትና አስተዳደር ፖሊሲን መሰረት ያደረገ የተናበበ ተቋምና ተቋማዊ አደረጃጀት መፍጠር ላይ ትኩረት ያደረገ ውይይት አካሂደዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ እንደ ሀገር ተቋማት ካፈጣጠራቸው ጀምሮ አደረጃጀታቸው በደንብ ተፈትሾ የተቋቋሙበትን ዓላማ እንዲያሳኩና ጠንካራ ተቋማት ሆነው እንዲዘልቁ አድርጎ መመስረት እንደሚገባ አሳስበዋል። ተቋማት ነፃ፣ ገለልተኛና አካታች፣ ቀልጣፋና ዲጂታል ሲቪል ሰርቪስን በመገንባት ረገድ ግንባር ቀደም ኃላፊነታቸውን እንዲወጡ አቅጣጫ አስቀምጠዋል። በዚሁ መድረክ የተሳተፉት ሚኒስትር ዴኤታዎችና የአዲስ አበባ ከተማ አስተዳደር የሴክተር ኃላፊዎች በበኩላቸው የተለያዩ ጥያቄዎችን አንስተው ውይይት ተደርጎባቸዋል። በተጨማሪም በሀገሪቱ 5.5 ሚሊዮን የስራ መደቦች ቢፈጠሩም በአሁኑ ሰዓት ያለው የመንግስት ሰራተኛ ቁጥር 2.5 ሚሊዮን እንደደረሰ ጠቁመዋል። አንዳንድ የስራ መደቦች በቀን 8 ሰዓት ሊያሰሩ የሚችሉበት ሁኔታ እንደሌለ የታወቀ በመሆኑ ይህም በኢኮኖሚው ላይ ጫና እየፈጠረ ስለሚመጣ እያንዳንዱ የስራ መደብ በዝርዝር ታይቶ በሪፎርሙ ሊስተካከል እንደሚገባው ኮሚሽነሩ አስገንዝበዋል። ይህ አደረጃጀት ማስተካከልም ከሰራተኛ ቅነሳ ጋር ምንም አይነት ግንኙነት እንደሌለው አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ወደ ዱባይ የምትልከውን ጥሬ ወርቅ ልታቆም መሆኑ ታወቀ። በኢትዮጵያ የሚመረተው ወርቅ በሙሉ ወደ ተባበሩት አረብ ኤሚሬቶች እንደምትልክ ይታወቃል። ሆኖም መንግስት የወርቅ ማንጠሪያ ማቋቋሙን ተከትሎ ወደ ዱባይ የሚልከውን ወርቅ እንደሚያቆም ነው የታወቀው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በሰጡት ማብራሪያ የሀገሪቱ የወርቅ ማንጠሪያ በአንድ ወር ጊዜ ውስጥ ወደ ስራ ይገባል። ይህም ማለት የጥሬ ወርቅ ፋብሪካው ወደ ውጭ የሚላከውን ወርቅ ሙሉ በሙሉ በሀገር ውስጥ ማንጠር የሚያስችል እንደሆነ ታውቋል። በዚህም የተነሳ ለማንጠር ወደ ዱባይ የሚላከው ወርቅ በጠቅላላ በሀገር ውስጥ መዘጋጀት የሚጀምር እንደሆነ ተገልጿል። በመሆኑም ከዚህ በኋላ ዋነኛ የኢትዮጵያ ወርቅ ገዢ የነበረችው የተባበሩት አረብ ኤሚሬትስ ያለቀለት ወርቅ ተረካቢ ወደ መሆን ትሸጋግራለች ተብሏል። ብሔራዊ ባንክ ቀደም ሲል በከፍተኛ ደረጃ እየገባለት የወርቅ ምርትን የጥራት ደረጃ ለማሳደግና ወርቅ ያልሆኑ ሌሎች ቁሶችን ለመለየት የሚያስችለው ዘመናዊ የምርመራ ስልት ተግባራዊ ማድረግ መጀመሩ ይታወሳል። ከዚህ ጋር በተያያዘ ብሔራዊ ባንክ ለባህላዊ ወርቅ አቅራቢዎች ይሰጥ የነበረውን ከ5 እስከ 15 በመቶ ተጨማሪ የማበረታቻ ክፍያ ከቀጣዩ መስከረም ጀምሮ ሙሉ ለሙሉ እንደሚያቆም ታውቋል። ዓለም አቀፉ የገንዘብ ድርጅት ብሔራዊ ባንኩ ነገረኝ ብሎ በአምስተኛ ግምገማ ሰነዱ ይፋ እንዳደረገው ከሆነ ብሔራዊ ባንክ ባለፉት ጊዜያት የባህላዊ ወርቅ አቅራቢዎች ወደ ማዕከላዊ ባንክ ወይም ብሔራዊ ባንክ የሚያቀርቡትን ወርቅ ከፍ እንዲያደርጉና ኮንትሮባንድ እንዲቀንስ በማሰብ በዓለም ገበያ ላይ ተጨማሪ ፕሪሚየም እየሰጠ ነበር የሚገዛው ተብሏል። በአዲሱ ዕቅድ መሰረት ይህ ተጨማሪ ከፍተኛ ክፍያ ይቋረጣል የተባለው የማክሮ ኢኮኖሚ
ማሻሻያው በ2017 በጀት ዓመት ተግባራዊ መደረግ ከጀመረበት ጊዜ አንስቶና የውጭ ምንዛሪ ገበያ በገበያ ይወሰን ከተባለ በኋላ ለመንግስት የሚገባው የወርቅ መጠን በከፍተኛ መጠን ጨምሮ ዋነኛ የውጭ ምንዛሪ ምንጭ መሆኑ ይታወቃል። በተጠናቀቀው የበጀት ዓመት ብቻ ከወርቅ ወጪ ንግድ 5.5 ቢሊዮን ዶላር ገቢ የተገኘ ሲሆን ይህም አገሪቱ ከሸቀጥ ኤክስፖርት በጠቅላላ ካገኘችው 11 ቢሊዮን ዶላር የግማሽ ወይም 50 በመቶ ድርሻ የሚኖረው ነው። በተመሳሳይ ብሔራዊ ባንክ በሂደት ከወርቅ ግብይት እየወጣ የንግድ ባንኮች እንዲቆጣጠሩት የታቀደ ሲሆን ለዚህም ብሔራዊ ባንኩ እንዴትና መቼ ከግብይት ይውጣ የሚለው ስትራቴጂ እስከ ቀጣዩ ዓመት ታህሳስ ወር ይፋ የሚደረግ እንደሚሆን ይጠበቃል።